ካሙዙ ካሳ የ30 ሚሊዮን ብር ክስ ተመሰረተበት። ከ30 በላይ አርቲስቶች በታዋቂው የሙዚቃ አቀናባሪ ካሙዙ ካሳና በድርጅቱ ሻኩራ ፕሮዳክሽን ላይ የ30.8 ሚሊዮን ብር ክስ መመስረታቸውን ዛሬ የወጣው የእንግሊዝኛ ሪፖርተር ጋዜጣ ዘግቧል። አርቲስቶቹ በብሪክስ ሀገራት ማለትም በሩሲያ፣ በቻይና እና በሌሎች ሀገራት ኢትዮጵያን ወክለው ኪነ ኢትዮጵያ በተሰኘው የባህል ሉካን ቡድን ውስጥ ቢሳተፉም ሊከፈለን የሚገባውን ክፍያ አላገኘንም ብለዋል። እንደ አርቲስቶቹ ገለጻ ለእያንዳንዱ 4 መድረኮች 217,000 ብር ሊከፈላቸው ውል ቢገባም ካሙዙ ግን ክፍያውን ለመፈጸም ፈቃደኛ አልሆነም ሲሉ ይከሳሉ። አርቲስቶቹ ለአንድ ዓመት ከ2 ወር ያህል በትዕግስት ቢጠብቁም ካሙዙ ካሳ ደካማ ሰበቦችን በመደርደር ክፍያውን እያዘገየ መሆኑን ለፍርድ ቤት አመልክተዋል። የባህልና ስፖርት ሚኒስቴር ለፕሮዳክሽኑ በጀቱን መልቀቁን ቢረጋገጥም ካሙዙ ግን ሙሉ በጀቱ አልደረሰኝም በሚል ምክንያት ክፍያውን ከልክሏል ነው የተባለው። በዚህ ምክንያት 37 አርቲስቶች ተባብረው በድምሩ 30.8 ሚሊዮን ብር ክፍያ የውሎ አበልና የጉዳት ካሳ ጥያቄ ለፌዴራል ከፍተኛ ፍርድ ቤት አቅርበዋል። አርቲስቶቹ ለዚህ ስራ ሲሉ ሌሎች የስራ ዕድሎችን መስዋዕት ማድረጋቸውንና አሁን ግን ለችግር መዳረጋቸውን በምሬት ገልጸዋል። ጉዳዩን በተመለከተ ፍርድ ቤት በካሙዙ ካሳና በሻኩራ ፕሮዳክሽን የባንክ ሂሳባቸው ላይ ለ20 ቀናት የሚቆይ የእግድ ትዕዛዝ አስተላልፏል። እንደ ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ አዋሽና የኦሮሚያ ህብረት ስራ ባንክ ያሉ ተቋማት በካሙዙ ስም ያለ ማንኛውንም ንብረትና ገንዘብ እንዳይንቀሳቀሱ ታዘዋል። በሌላ በኩል ካሙዙ ካሳ በሰጠው ምላሽ ውል አላፈረስኩም ሲል ክሱን አስተባብሏል። እንደ ስምምነቱ እየከፈልን ነው ሲልም የተወሰነ ክፍያ መፈጸሙንም ተናግሯል።